የሰማኸኝ በጋራ ትውስታችን እና በተውከው የጥበብ ቅርስ ለዘላለም ታሪክ ይኖራል። እግዚአብሔር ማርያም ሐዘነ ልቡና ታቅር ሐዘነ ልቡና። ሰላም እንዴት ናችሁ? በመጀመሪያ ታላቅ ይቅርታ መጠየቅ እንፈልጋለን። እናቴ በሐዘኑ ምክንያት ጉሮሯ ስለታመመ ይህን መልእክት እኔ እንዳስተላልፍላት ጠይቃኝ ነው። እኔ እስራኤል ሰማኸኝ ይባላለሁ። ወደ ፈጠረው አምላክ ነው የሚሄደው። ደግሞ እናቱን የሚወድ ሰው የት ይሄዳል? እናታ ላለሁ ያለኝ አንዴ ሰምቼዋለሁ። ቀጥላ መጣች 33 ትባላለች። መስፈራ መኪና ታቋራት ሁሉ መልሳ ወጣት ትሰራለች። ሰሚኑ ሞባይል አሉኝ። እሺ እሱ ያስቀኛል። ወንድማችንን ለመዘከር የተለያዩ መርሃ ግብሮች አሉ። ቀዳሚ የሚሆነው መምህር ዶክተር ዘበነ ለማ በጸሎትና በትምህርት እንዲያስጀምሩልን መድረኩን ለሳቸው ለቃለሁ። አመሰግናለሁ። አአተም ገጽያ ወኩለንታይ በትምህርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአምኖ ተዋጸን ክህደት ከጸሬ ሰይጣን ለቅድመ ዛቲ የቅዱስ ቤተክርስቲያን ተኢቲ ስመ ማርያም ጽዮን ለዓለም ዓለም ናኩተከ እግዚኦን ሲባርከ ባርከከ እግዚኦን ታመነከ ስእለከ እግዚኦን አስተበቋከ እሚለከ እግዚኦን ተከሚለ ስምከ ቅዱስ ንሰግድ ለከ ወዘለከ ይሰግድ ኩሉ ወለከት ከነይ ኩሉ ልሳን አንተ ውእቱ አምላክ አማልክት ወእግዚአብሔር ንጉሠ ነገሥት አምላክ አንተ ለኩሉ ዘሥጋ ወለኩሉ ዘነፍስ ወጽዋ አከነህ በከመ መሐረነ ቅዱስ ወልድከ እንዘይብለ አንተ ሙሰ ሶት ጽልዩ ከመ ዘበሉ። እግዚአብሔር አምላካችን ወንድማችን እሱ ሀገረ ሕይወት መንግሥተ ሰማያት ያወርስልን። ቤተሰቦቹን፣ ዘመዶቹን፣ ባለቤቱን፣ ልጆቹን የሚያጸና መንፈስ ቅዱስ ያጽናናልን። እናንተንም ጓደኞቹን በዚህ ያላችሁትን ሁሉ በተለያየ ጊዜ በእንደዚህ አይነት ሁኔታ ሁልጊዜ በሐዘን በርቀት ሆናችሁ የምትጎዱ ወንድሞች እህቶች፣ እናንተንም የሚያጸና መንፈስ ቅዱስ ባላችሁበት በዚህ ያጽናናልን። የወንድማችንን የሳህለ ሥላሴ ነፍስ ሀገረ ሕይወት መንግሥተ ሰማያት ያወርስልን። እንበላለን ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁ በምድር ትሁን። የዕለት እንጀራ ስጠን ዛሬ፣ በደላችንን ይቅር በለን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ከኔ ቀጥላችሁ ትላላችሁ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው የማትሞት የማትለወጥ ዘተወልደ ማርያም ቅድስት ድንግል ተሳለን እግዚኦ ከቅድስተ ቅዱሳን ወዴተ ክብር ቤተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሳሊተ ምሕረት ምዕራገ ጸሎት ማምላክ ኩራሪተ አምላክ ከእሷ የተወለድከው ኢየሱስ ክርስቶስ ሆይ ኃጢአታችን ይቅር ልትል ትደመስስንና አሁንም ሁላችንን እናጸናለን። ይልቁንም በዚህ ሰዓት በሐዘን የተመቱትን የተጎዱትን የሰማይ ቤተሰቦች ወገኖቹን፣ ልጆቹን፣ ጓደኞቹን ዘመድ አዝማዱን አጽናና። እሱንም በአብርሃም በይስሐቅ በእቅፍ አሳርፍልን። እኛንም ከበደላችን ከኃጢአታችን ሁሉ ይቅር በለን። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ የማትሞት የማትለወጥ የዳዳዳችን ያጠፋ ቀራንዮ አደባባይ 13 ሊማናት መስቀል ታግሰን ሸዋ ደፍተን በአምስቱ ቀናት ተቸንክረን ደምን ያፈሰስከው ልታድነን ነውና ልትፈውሰን ነውና ይቅር ልትለን ነውና
አቤቱ አምላካችን ኢየሱስ ክርስቶስ ሆይ የወንድማችንን የሳህለ ሥላሴ ነፍስ ሀገር ሕይወት ከደጋጎቹ ከቅዱሳን መካን አሳርፍልን። እኛንም በዚህ ያለነው ይቅር በለን። ሀገራችንን በአይን ተመልከትልን። እስከዛሬ የተለመኑ ወገኖቻችን ነፍሱን በገነት ዋናና መንግሥተ ሰማያት አሳርፍልን። እኛንም ይቅር በለን፣ በመግቦትም ጠብቀን። ቅዱስ እግዚአብሔር ቅዱስ ቅዱስ የማትሞት የማትለወጥ ዘተንሥአ እሙታነ መሳልስት በታረገው ስብሐት ውስተ ሰማያት ወነበረ የማናው ዳግሞ ገጽ ወሰብሐት ይኮን መንከዋለ ሙታነ ተሳለን እግዚኦ ሞትን ማለን በሦስተኛው ቀን የተነሳ በአርባኛው ቀን ያናገሩን አምሳኛው ቀን መንፈስ ቅዱስ ላክህ። ዳግም መጥቼ እወስዳቸዋለሁ በሚል ቃል የተናገርከን ቃል የሰመረ ዘላለም ይሆናል ብለሃልና አቤቱ አንተ እንደ ሥራችን አይደለም፣ እንዳንተ ቸርነት እንዳንተ በጎነት ነውና አሁንም የምንለምንህን ልመና ከደመና በታች ሳታስቀርብን ኃጢአት በደላችንን ሳታይ እንደ ስምህ እንደ ቸርነትህ እንደ በጎነትህ ወደ አንተ የመጣቸውን የሳህለ ሥላሴን ነፍስ በቅዱሳን መካን በሀገረ ሕይወት መንግሥተ ሰማያት አሳርፍልን። ቤተሰቦቹን ከዳግም ኀዘን ሰውርልን። ልጆቹን ከፍ ላለ ማዕረግ አብቃልን። ቤተሰቦቹ ሁሉ አጽናና፣ ጓደኞቹንም አጽናና። ይልቁንም ደግሞ በረከት አገልግሎት በዚህ ሀገር አሜሪካ ያሉ ወዳጆቹን ጓደኞቹን በዚህ በሐዘን የተጎዱትን ሁሉ የሚያጽናና መንፈስ ቅዱስ ያጽናናልን። እኛን ሁላችንን ይቅር በለን። ለአብ ምስጋና ይሁን፣ ለወልድ ምስጋና ይሁን፣ ለመንፈስ ቅዱስ ምስጋና ይሁን ዛሬም ዘወትርም ለዘላለሙ አሜን ይሁን። ጌታችንና አምላካችን የሠራዊት ጌታ እግዚአብሔር አምላካችን ሆይ በዚህ የቆሙትን ልጆችን ሁሉ አንተ በረድኤትህ ተመልከታቸው። በቀኝ ጋሻ ሆናቸው፣ በክንድ ከለላ ናቸው። ቅድስተ ቅዱሳን ድንግል ማርያም እመቤታችን ሆይ አንቺ ልመና ከተማጸኑ እንደምንኳ የተኮነኑ እንዳንተ ሰው አስቢ። ስለዚህም የሳህለ ሥላሴን የወንድማችን የሰማኸኝነት ሀገረ መንግሥተ ሰማያት ልጅሽ ወዳጅሽ እንዲያወርስልን ድንግል ሆይ እኛም ለማሰረሻለንና ቤተሰቦቹን ሁሉ እንዲጠብቅ እዚህ ያለን ሁላችን በረድኤት እንዳይለየን አሁን መሐሪና ቅዱስ የሆነ ስምህ ሁላችን በመራይ እንዲህ የሰማዩ አባታችን ሆይ እንለምንሃለን። አንተም ልጅነታችን አጽናልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁ በምድር ትሁን። የዕለት እንጀራ ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ሰላም እልልሻለሁ፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ በእግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ኃጢአትን ይቅር የምትል ንስሐን የምትወድ ለአባቶቻችን ለሐዋርያት ሥልጣነ ክህነት የሰጣቸው ከልጅነት እስከ እውቀት ከመዓልት እስከ ሌሊት እስከዚህ ሰዓት የሠራነውን ኃጢአት በደላችንን ይቅር ትለን ዘንድ ሰይጣን የሸመቀውን መንፈስ ቅዱስ የሚያውቀውን አንተ ይቅር በለን 12 ጊዜ እግዚኦ መሐረነ ክርስቶስ። በዘመናት ማለት ነው። በዚህ በዘመኑ ሲቀርብ ባለፈው ከወለደው ጠብቀን ስለ እናትህ ስለ አዛኝቱ ለድንግል ማርያም ብለህ ከማሁ በእንተ ማርያም መሐረነ ክርስቶስ 12 ጊዜ እንበል። ሳህለ ሥላሴ ሀገረ መንግሥተ ሰማያት ያወርስልን እኛንም ይቅር በለን። በአንዱ በልጅ በገቢር የማይሠራ ኃጢአት እግዚአብሔር ይፍታ። ነፍሱን ይማርልን፣ ቤተሰቦችን ያጽናናልን። እናንተንም እግዚአብሔር ሁሉ እንደዚህ ጓደኞቻችሁን ስለምታስቧቸው እግዚአብሔር ያስባችሁ።
አረፍ በሉ። ተወልደ በዛው ትንሽ ቃል ስላለ ትንሽ ቃል ተናግሬ እናንተ ወደ ቀጣይ መርሃ ግብር ትሄዳላችሁ። እንደምን ዋላችሁ? እንዴት ዋላችሁ? እግዚአብሔር አምላካችን የተመሰገነ ይሁን። የሰማኸኝ ነፍስ ሀገረ ሕይወት መንግሥተ ሰማያት ያሳርፍልን። አንድ መዝሙር እንዘምራለን። እግዚአብሔር እረኛዬ ነው የሚለውን እንዘምርና ሁለት ካልን በኋላ ሶስተኛው ላይ ደግሞ አንድ የኛ በራሳችን ሁላችን እንጠቅልለን ከዛ ደግሞ እግዚአብሔር እረኛው ነው ብለን ከዛ እግዚአብሔር እረኛዬ ነው ብለን በዚህ ሶስት ጊዜ እንዘምራለን። እግዚአብሔር አምላክ በረድኤት በቸርነት አይለየን። ከኔ ቀጠላችሁ ማለት ትችላላችሁ። እየመራኋችሁ ትዘምራላችሁ። እግዚአብሔር በረድኤት ከሁላችን ጋር ይሁን። እግዚአብሔር ሁላችንንም እንዲጠብቀን ፈቃድ ይሁንልን። የወንድማችን ነፍስ ሀገረ ሕይወት መንግሥተ ሰማያት ያውርስልን። ወደ እናንተ መርሃ ግብር ታልፋላችሁ። አንዳንድ ነገሮችን እንዳስታውሳችሁ ፈልጋለሁ። መጀመሪያ የሥርዓተ ቤተክርስቲያን ነግራችኋለሁ። ከዛ ቀጥሎ ደግሞ እናንተ በሕይወታችሁ ማድረግ ያለባችሁ ነገሮች ትንሽ ለማስታወስ እሞክራለሁ። በመጀመሪያ አንድ ሰው በሚሞትበት ጊዜ ነፍሱ ወደ እግዚአብሔር ትሄዳለች። ነፍስ አትሞትም። የፊዚክስ ሳይንስ እኛ ነፍስ ሶል የምንለውን በኢነርጂ ነው የሚጠራው። ኢነርጂ ደግሞ ካናት ቢ ዲስትሮይድ በሚል ሳይንሱ ዓለም ኢነርጂ አይጠፋም ይላል። እና ሰው ሲሞት ያ ኢነርጂ ወዴት ሄደ ለሚለው
ራሱን ወደ ሌላ ነገር ይቀይራል የሚል እሳቤ ያላቸው። ስለዚህ ሰው ዝም ብሎ ጠፍቶ የሚቀር ነገር አይደለም ይላል ሳይንሱ። ባለበት ይቀመጥ። በሌሎችም እምነቶች በቡዲዝም በሂንዱይዝም እምነቶችም ሪበርት ወይም ሪኢንካርኔሽን የሚል እሳቤ ያላቸው። ያቺ ነፍስ ወደ ሆነ ነገር ላይ ተቀይራ ትመጣለች የሚል እሳቤ አለ። በእኛ ትምህርት እግዚአብሔር ደግሞ በመጽሐፍ ቅዱስ ውስጥ የሚነግረን ዓላማ አለው። እግዚአብሔር ሲፈጥረን ነፍስና ስጋ አድርጎናል። ነፍስ ራሷ የምትፈልገው ነገር አለ፣ ስጋ የሚፈልገው ነገር አለ። አሁን ልብስ ለብሰናል። ማንን የሸፈነው? ስጋን ሸፈነዋል። ግን በውስጥ ደግሞ ነፍስም በዛ ትከብራለች። ለምሳሌ ሰው ራቁቱን ቢሆን ሰውነቱ ነው የሚደነግጠው፣ ነፍሱ ነች የምትደነግጠው። የሚደነግጠው ሆኖ ነው። ዝም ብሎ ራቁቱን ሆኖ ስቅቅ የሚለው ነፍስ ነች። ነፍስና ስጋ የተያያዙ ነገሮች ናቸው። ነፍስ እግዚአብሔር እፍ ብሎ ውስጣችን ያኖራት እስትንፋስ ናት። ብዙ ጊዜ ሳስተምር ሰምታችሁ ከሆነ ወይም ደግሞ በቤተክርስቲያን ትምህርት ላይ ሰው ትልቅ ሰው ከውጭ ሲመጣ ሁሉም ሰው ምን ይላል? ብድግ ይላል። በአፉ ደግሞ ብድግ ብቻ አለ። በአፉ የሚናገረው ነገር አለ አይደል? ምን እንደሚለው ኖር ይላል አይደል? ምን ማለት ነው ኖር? ኖር ግጥም ተጽፎለታል፣ ዘፈን ተዘፍኖለታል። ምን ማለት ነው ኖር? ኖር ነች አይደል? ምን ማለት ናት? ብዙ ጊዜ ጠይቃለሁ እኔ። ብዙ ሰውም ይማርበታል። ኖር ነው ወይስ ሌላ ነገር አለ? የቀረ ነገር አለ? የቀረ ቃል ኖር ነው። ኖር መኖር ማለት ነው። ኖር ትንሽ ተቆርጣ ነው። ኖርን ነው። ከውጭው ሰውዬው ይመጣል። ያ ሰውዬ የተንቀሳቀሰ ነው ማለት ነው። አለ የለም? ሰውዬው አለ። ይሄ ቁጭ ያለው ሰውዬ ደግሞ ቁጭ ብሏል። ቁጭ ሲል የመንቀሳቀስ ምልክት የለም ማለት ቁጭ ሲል ግን ከዛ ብድግ ነው አይደል? ምን ብሎ ብድግ ይላል? ኖርን ይላል። ብቻውን አይደለም የሚኖረው፣ ያም ሰውዬ ይኖራል። ስለዚህ ምን ብሎ ይነሳል? ኖርን ይላል። ኖርን ሲል ያ ሰውዬ ደግሞ የሚለው ነገር አለ። ኤ የእግዚአብሔር፣ ቢ በእግዚአብሔር፣ ሐመሮሃ ለእግዚአብሔር በእግዚአብሔር ነው እንደሚለው የእግዚአብሔር ይላል አይደል? ለእግዚአብሔር ይላል አይደል? የተለመደ ነገር ነው ነገራችሁ። ግን በጣም ቀላል ነገር እንዳይመስላችሁ። አንዳንዶች እንደዚህ አይነት ትምህርት ሳስተምር የማይስማማቸው ሰዎች ይኖራሉ። እሱ ጸረ ኢትዮጵያ ከሚለውና ከሌላው ነው የማያቸው። የኢትዮጵያ ብሊፍ ሲስተም በጣም የተለየ ነው። ኦርቶዶክስ 2000 ዓመት ነው የመጣው። ከኦርቶዶክሱ በፊት ጀምሮ 8000 ዓመት ነው። ብዙ ሰው የሚያወራው 3000 ዓመት ነው። እኔ 8000 ላይ ነው ያለሁት ዓለም ከተፈጠረበት ጀምሮ። ምክንያቱም ያለ ነገር አለንና ነው። መልካም ኖርን ይላል አይደል? ሰውየው ብድግ ይላል አለው ነው። ብድግ ሲል አለው ኖር ያለው። ያኛው ሰውዬ ደግሞ ኖርን ብቻዬን ኖርኩ አይደል? ኖርን ይለዋል። ያኛው ደግሞ መልስ ይሰጣል። በማን? በለዛ ነው። ለእግዚአብሔር አይደለም፣ በእግዚአብሔር። በማን ኖር ነው? በእግዚአብሔር ነው። አሪዮስፋጎስ የጥንቷ አቴና ዋና ከተማ፣ ዛሬም የሞደርን ግሪክ ዋና ከተማ ናት። አቴና በግሪክ ፍልስፍና በጣም የተማረች አገር ናት። ታላላቆቹ ፈላስፎች በተለይ ክላሲክስ ተብለው ከሚጠሩት ውስጥ የነ ሶቅራቴስ ስራ፣ የነ ፕሌቶ፣ የነ ኤርስቶትል ስራዎች ይነሳሉ። በዛ ትምህርት ውስጥ ቀድሞ 400 600 የነበሩት ትምህርቶች ኋላ ላይ ለወጥ እያሉ ስቶይሲዝም የተባለው የዚኖ እሳቤ በተለይ ሜዲቴሽን የሚያወሩ ሰዎችና ከዛ በኋላ የኢፒኩሪየስ ፍልስፍና ወደ ዓለም መጣ። ኢፒኩሪያኒዝም ደስታ ብቻ፣ ሃፒነስ ብቻ፣ እሱ ስጋ ላይ አይመለከትም፣ ነፍስን አይመለከትም። ብላ ጠጣ ነገ ትሞታለህ የሚል እሳቤ ስለነበራቸው ጳውሎስ ሐዋርያ ወደ አቴና ከተማ ሲገባ መንፈሱ ተበሳጨበት። በአቴና ከተማ በመጽሐፍ ቅዱስ አለም በሌላ ሂስቶሪካል መጽሐፍ ላይ ተጻፈ። በአቴና በዛ ሰዓት 30,000 ጣዖቶች ቆመው ነበር። ከህዝቡ ቁጥር በላይ ነበር። ጳውሎስ ሳይ መንፈሱ ተበሳጨበት። እንዴት የሰው ልጅ የተቀረጸ ምስል ያመልካል? እንዴት ለድንጋይ ይሰግዳል? አቴና በፍልስፍና የረቀቀች ሀገር ምን ሆና ነው አለ ጳውሎስ። በመንገድ ላይ ሁሉ ሲያወራና አሪዮስፋጎስ የሚባል ቦታ አለ። አሪዮስፋጎስ የጠቢባን መሰብሰቢያ፣ አዳዲስ ነገር የሚወራበት ፍልስፍና ብቻ የሚነገርበት ነበር። ስቶይኮችና ኤፊቆሮስ ወገኖች ይዘውት ገቡ። እነሱ ጋር ገብቶ ጳውሎስ ሐዋርያ ሁለት ታላላቅ ነገሮች የተናገሩት አለ። ለማይታወቅ አምላክ እንሰግዳለን ይላሉ። ያ የማይታወቀው አምላክ ደግሞ ዘመዳችን ነው ይላሉ። አንድ ለማይታወቅ አምላክ እንሰግዳለን፣ ሁለት የአምላክ
ዘመዳችን ነው። ጳውሎስ ገባና እንግዲህ ያ ዘመድ እንዴት እንደሆነ ያ የማይታየው አምላክ የማይታወቀው አምላክ እንዴት አምላክ እንደሆነ እነግራቸዋለሁ አለና ብዙ ነገር አስተምሯቸው አንድ አረፍተ ነገር አለች። እሷን ላስበላችሁ። በእርሱ ሕያዋን ነን፣ በእርሱ እንንቀሳቀሳለን፣ በእርሱ እንኖራለን። እዚህ ጋር አንድ ነው፣ ኮዝ ነው፣ አንድ ነው። ማን ነው? እርሱ በእርሱ ማን ነው? በእርሱ የተባለው ነው እግዚአብሔር። ስሙ የተመሰገነ ይሁን፣ ገናና ይሁን። የሰማኸኝ ነፍስ በገነት ያሳርፈናል፣ ቤተሰቡን ይጠብቅ፣ እናንተንም በምትሹት ይድረስላችሁ። በእርሱ እግዚአብሔር አንደኛ ምን ነበር ያለው? ሕያዋን ነን። ሁለተኛ እንንቀሳቀሳለን። ሶስተኛ እንኖራለን። እችን ንገሩልኝ። በእርሱ አንደኛ እንደ ረድፉ ነው። ጠቢባን ስለሆናችሁ ወዲያው መያዝ ብቻ ነው እንጂ ደግሞ ስንት ግጥም፣ ስንት ቲያትር፣ ስንት እንትን እየሸመደዳችኋል እንደላችሁ። በእርሱ አንድ ሕያዋን ነን፣ በእርሱ ሁለት እንንቀሳቀሳለን፣ በእርሱ ሶስት እንኖራለን። አንድ በእርሱ ሕያዋን ነን፣ ሁለት በእርሱ እንንቀሳቀሳለን፣ ሶስት በእርሱ እንኖራለን። በሁለት ትርጉም ይሄን ነው በአቴና አሪዮስፋጎስ ጳውሎስ ያስተምረው ነው። ምን ማለት ነው? በእርሱ እግዚአብሔር ነው። እግዚአብሔር አስገኘ ነው። አንኮዝድ ኮዝ ነው፣ ፕራይመሪ ኮዝ ነው። እሱ ምንም አስገኘ ነው። ፍልስፍናው ሳይንሱ ምንም ሊለው አልቻለም። አለቀ በቃ አስገኘ ነው። እኛ ደግሞ ግኝት ነን። እሱን የፈጠረ ከሱ ውጭ ማንም የለም። ቅድምም አንድ ለቅሶ ቤት ነበር ከዚህ በፊት ሳስተምርበት እንዲቹ አንስቼ አንድ ሰው በዓለም ላይ ጠቢብ የተባለ መሪ የተባለ ጀግና የተባለ አንድ ብርጭቆ ውሃ ማምጣት አልቻለም። እችን ማምጣት አልቻለም። ማንም ጠቢብን እንኳን ማለት ነው። ራሳችን አናውቅም። ጠቢብ ብትሉት ጀግና ብትሉት ማብትሉት ራሱን አያውቅም። ተመልከቱ። ስለዚህ የሁሉ ነገር ባለቤት ስሙ ማን ነው? ስሙ ማን ነው? የተመሰገነ ይሁን። በእርሱ አንደኛ እንዳትረሳ ደግሞ ነገር ሳበዛ፣ ሁለተኛ በእርሱ፣ ሶስተኛ በእርሱ ጥሩ። አሁን እኛ ሕያዋን ነን፣ ሕያው አይደለን ሲጀምር ምን ያቻለው ብድግ ብለው ምን ብሎ ነው ኖርን፣ ሕያው ነን አይደል ቢል ኖርን ምንድን ነን? ሕያዋን ነን፣ ሕያው አይደለን። አሁን ወዲህ እያልኩ ነው አይደል? ቅድም ተወልደ ወደዚህ መጣ፣ መራ ወደዛ ሄደ፣ ኩዲ ታስተናግዳለች ወደዚህ። እናንተም ተንቀሳቅሳችሁ መጣችሁ። በምንድን ነው የምንንቀሳቀሰው? በማን ነው? በእርሱ። አሁን እየኖርን ነው ወይስ አይደለም? እየኖርን ነው አይደል? አለን። ኑሯችን የፈለገውን ይሁን እየኖርን ነው አይደል? እስካለን ድረስ እየኖርን ነው። በማ ሚስጥሩ ግን አይደለም። ይሄ ሊትራል ነው፣ ከላይ ነው። ጳውሎስ በአሪዮስፋጎስ ለፈላስፎች የነገራቸው ነገር ምንድነው? በግሪክ ፍልስፍና ውስጥ ከመቃብር በላይ ህይወት የለም። አንድ ሰው ሞተ በቃው ነው የሚሉት። ለዚህ ነው ዮሐንስ ወንጌል 12 ላይ ኢየሱስን ልናየው እንወዳለን ብለው ከግሪክ ሰዎች መጡ ይላል። ለምን? አልዓዛር ከመቃብር ወጣ። ክብር ምስጋና ለእግዚአብሔር ይድረሰው። ከሙታን የሚያድን ክርስቶስ ስሙ የተመሰገነ ይሁን። ስለዚህ መጡና ክርስቶስን ልናየው እንወዳለን። ምክንያቱም ከመቃብር በላይ ህይወት አለ። ሰማይ ስጋው በመድኃኒዓለም በዛ በጉ ላይ ያረፈው ስጋው ነው። ነፍሱ ወዴት ነው የሄደችው ብሎ መጠየቅ ነው። የዘመዶቻችን ነፍሱ ወዴት ሄደች? አያችሁ፣ ቅድም አልኳችሁ ኢነርጂ ነው የሚለው ሳይንሱ። ኢነርጂ አይጠፋም አለ፣ ካናት ዲስትሮይ አለ። ሌሎችም እንደ ዩኒቨርሲቲ የሆነ ይመጣው አሉ። እኛ ደግሞ የምናምነው ከዛ የቀደመ አስተሳሰብ አለን። እግዚአብሔር የሰጠን ነፍስ አለች፣ ያቺ ነፍስ ነች። ከዚህ በፊትም አንዴ ማሊሞ ጊዜ ነው አስታውሻችኋለሁ። ምስማክ ፍታት ላይ የሚፈታው ምስማክ ምን እንደሚባል ነፍስ ወዴት ግቢ እንደምትባል የምታውቁት ነው የሚሆነው። ነፍስ ሆይ ወደ ረፍትሽ ግቢ ነው የምንለው። እስመ እግዚአብሔር ይረዳሻልና እስመ አድኃነሃ ለነፍሴ ነፍሴ ከሞት አድኗታልና። የት ይሄዳል? ሰማኸኝ? ወደ ፈጠረው ወደ አምላኩ ነው የሚሄደው። ደግሞ እናቱን የሚወድ ሰው የት ይሄዳል? እናት አለ ላለሁ ያለኝ አንዴ ሰምቼዋለሁ። እናት አለ ሩህ ልብ ያላቸው ሰዎች አሉ። ደግሞ አንድ ሰው ሩህ የሚሆነው እናቱን ሲወድ ነው፣ ሚስቱን ሲወድ ነው። ያ ሴቶችም በተፈጥሮ ሩሃን ናቸው።
ሁሉም ኖሩ ሊሆን እግዚአብሔር ይፈልጋል። ቤተሰቡን የሚወድ ሰው እንደዚያ ላይ ወዴት ይሄዳላችሁ ታስባላችሁ? ችግር አለ። የልማድ ትምህርቶች የተጣመሙ ስለሆኑ ሌሎችም ሰዎች ስለማይሰሙ ብዙ የተሳሳተ ነገር አለ። አንድ ነገር ብቻ እነግራችኋለሁ፣ ሁሌም እላችኋለሁ፣ ከኔ ቀጥላችሁ ንገሩ። እግዚአብሔር ደግ ነው። ምንድን ነው እግዚአብሔር? በራስህ ኃጢአትና በአንተ ጽድቅ ሳይሆን በየቀኑ የምታደርገው ቸርነት ነው እግዚአብሔር ያችን ቆጥሮ ጸሎት በምታደርጋት በምናደርጋት ደግ ነገር በቃ ሃይማኖት ምግባር ደግ ነገር እንስራ እንመነው። ነፍሴ ወደ ረፍትሽ ግቢ ነው ሚስጥሩ። ታዲያ ምንድን ነው? በእርሱ አንደኛ ምን ነበር? ሁለተኛ፣ ሶስተኛ በእርሱ ሕያዋንን የፈጠረን እግዚአብሔር ነው። ሕያው አድርጎ ፈጥሮናል። ግን ምን ሆነ? ሞት መጣበት አይደል? ራሳችን አመጣ ሞት። በእርሱ ሁለተኛ ከመቃብር ተቀስቅሰን እንደገና እንንቀሳቀሳለን ከስጋ ጋር። ከዛ ሶስተኛዋ በእርሱ ምን እንኖራለን እኮ አይቆምም አይደል? በቃ ለዘላለም አይደል? እግዚአብሔር ለዘላለም በመንግስቱ ያኖረናል። ክብርና ምስጋና ለስሙ ይድረስ። አሜን። በምን ልጨርስ መሰላችሁ? ጥያቄ ብዙ ጊዜ የምጠይቀው ጥያቄ አለ። ቀብር ራስ ወዴት ነው የሚደረገው? እግር ወዴት ነው የሚደረገው? ወይስ እንዳሻው ወደ ፈለገው ይደረጋል? ራስ ወደ ምስራቅ የሚል መልስ አለ። በሰማይ ዋሽንግተን ዲሲ፣ ቨርጂኒያ፣ ሜሪላንድ ባላችሁት እናንተ የኪነ ጥበብ ሰዎች ምክንያት በዚህ አጋጣሚ የሚማሩ ሰዎች በቤታቸው ነው ይማሩበታልና ይሄን ሲያስታውሱ በሰማይ ያስታውሱታል ማለት ነው። ለእሱ በገነት ያሳላል። በምን ተስማማችሁ? ራስ ወዴት ነው? ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ በየማሉ ያሉትን ታውቋቸዋለች። ምን እንደሚባሉ 8 አቅጣጫ ነው ያለው። አዜብ አንዱ ሰው አውቋል። ኮሽ ጸሐፍት አንባቢዎች አላቸው። አንዱ አዜብ ነው፣ ሌላው 3 ይቀራል። ግን ለምሱ ሌላ ጊዜ በሌላ ጊዜ ደግሞ ተሰብስባችሁ ስትጠሩኝ ደግሞ እንማማራለን። አሁን የፈለገ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት ቀብር ራስ ወደ ምዕራብ ነው። የትም ኢትዮጵያ ውስጥ የትም አገር ብትሄዱ፣ አዲስ አበባ ብትሄዱ፣ ጎንደር ብትሄዱ፣ ወለጋ ብትሄዱ፣ ሐረር ብትሄዱ፣ ደብረ ብርሃን ብትሄዱ፣ መንዝ ባህር ዳር ብትሄዱ፣ ጎጃም የትም ትግራይ መቀሌ ብትሄዱ፣ የትኛውም ቦታ አርሲ የሚሉ ሐረር የሚሉ ጅማ የሚሉ ደሴ የሚሉ ቀብር የትኛውም ቦታ ወደ ምዕራብ ነው። ተመልከቱ። ለምን አሁን ብዙ አቅም እንደዚህ አይነት ነገሮች ስናቅ ምን ታያላችሁ? አባቶቻችሁ እናቶቻችሁ ምን ያህል የተማሩ ሰዎች እንደሆኑ ታውቃላችሁ። የእኛ ህዝብ እኮ እናንተ በኪነ ጥበቡ ገብታችሁ እያንዳንዱ ሰው የኪነ ጥበብ ሰው ነው። ኢትዮጵያ ውስጥ እኮ እያንዳንዱ የኪነ ጥበብ ሰው እኮ ነው። እያንዳንዱ ነገር ላይ የኢትዮጵያ እናት እኮ የኢትዮጵያ እናቶች እኮ ልጃቸውን እሹሩሩ ማሞ ሽሩሩ እያሉ እኮ የሚያሳልፉት በዜማ ገበሬ እኮ ሲያርስ ሽሩሩ መርዬ ሽሩሩ እያለ እኮ ነው የሚያርሰው። ጠኒ ነው ሁሉም ሰው። ችግሩ አሁን ያልገባው ሰው አለ። ለምን የኮሎናይዜሽን አለ ስለሚነዳው የእምነትንም ትምህርት ስለማያውቅ ሰው አይገባው። ጣሊያን ዘፋኞች መርጦ በመሰንቆ የሚያገለግሉት ስለሚያነሳሱ ወደ 200 ከዛም በላይ የሚሆኑ በአንድ ጊዜ ገድሏል ኢትዮጵያ ውስጥ። ለምን ብሎ መጠየቅ የብሉ ሰው ጥያቄ ነው። ለምን ብሎ መጠየቅ። ስለዚህ አንዳንድ ጊዜ በምታደርጓቸው ነገሮች ውስጥ ፍርሃተ እግዚአብሔር ይኖራችሁ። አነጋገራችሁ ከንቱ የኃጢአት ነገር አይሆን እንጂ ሁሌም የምንመክር የሚለው ባላችሁበት ነገር ላይ በሁሉም እግዚአብሔርና ሕዝብን ማገልገል ታላቅ ነገር ነው። ደግ አምላክ ደግ ነገር ያደርግላችሁ፣ በጎዳናው ይምራችሁ እና ወደ ምዕራብ ነው የሚደረገው። ክርስቶስ ሲመጣ በምስራቅ ነው የሚመጣው ይላል የእግዚአብሔር ቃል። ስለዚህ እኛ ሌላ ቀርቶ በምዕራብ ሆነን በምስራቅ ይመጣል ስለሚል ስንነሳ እንኳን ያንን ለማሰብ ፊት ለፊት ክርስቶስን እንቀበለዋለን ይላል። ተመልከቱ። ስለዚህ እንንቀሳቀሳለን፣ ከመቃብር እንወጣለን፣ ለዘላለም እንኖራለን። እግዚአብሔር ለዘላለም ሊያኖረን ነው የፈጠረን። ክብርና ምስጋና ለእሱ ይድረሰው። መልካም። በምን ልጨርስ መሰላችሁ? እግዚኦ ባርነ ክርስቶስ ስንት ጊዜ ነው የምንለው? ይሄን ሁል ጊዜ ያዙ ለሰው ነገሩ
ለዚህ ነው መደጋገሙ በየቦታው ማስተማሩ ኑሯችን ነው ብያቸዋለሁ። ሃይማኖታችን ኑሯችን ጭምር ነው። እኔ አንዴ ሳስተምር ነበር ጉልቻ 4 ነው የሚደረገው፣ 3 ነው የሚደረገው፣ 6 ነው የሚደረገው፣ 1 ነው የሚደረገው። በአገራችን 3 ነው። ስንት ምጣድ ላይ 2 3 ምጣድ አንድ የአብ መንፈስ ቅዱስ ምሳሌ የአንድነት ምሳሌ አብርሃም ቤት ሲገባ አንዳንድ ሰው ሊደረግ ይችላል። መምህር ዘበነ ምን እንደሚያስተምረው ይላቸዋል። ትምህርት ማለት ይሄ ነው። አንድ ሰው ልካችሁት ካልተመለሰ የምን መልእክተኛ ነው የምትሉት? የወፍ የርግብ የቁራ የውሻ የድመት መልእክተኛ። የምን መልእክተኛ? ከየት ያመጣችሁት? የቁራ መልእክተኛ ነው። ቁራ ላከው ፍልውሃው ቀንሶ አልቀነሰ፣ ቁራው አልተመለሰ። ወዲያኛው ልጅ ይዞ ነበር አልተመለሰም። ስለዚህ ይሄ ነው ያልተመለሰ ሰው ይባላል። አያቶቻችሁ ያልተማሩ መስላችኋል? እናቶቻችሁ ያልተማሩ መስላችኋል? እንደ ዛሬ ቲክቶክ ላይ የሆነው ቶካቲቭ መሆን አለባቸው? ሶሻል ሚዲያ ላይ ሆነው ያን ማለት የለም። ይበልጡናል። አባቶቻችን ኖረውታል። በዛ ላይ ወገኖች መልካም እግዚኦ ባለሶ ስንት ነበር ያላችሁ? በተልስና ማርያም 12 ሲደመር 12 24 በቀኑ ስንት ሰዓት ነው ያለው? ለእያንዳንዱ አለ 7 ሰዓት ይቅር በለኝ ማለት ነው። ሰማኝ ኑራቅ ማለት ታውቃለች። በህይወቱ ይሄ ብራቅ እግዚኦ ባለሶ ብራቅ አባታችሁ ነው ብራቅ መንግስት በሰማይ እንደሆነች ሊሆን ምድር ትሆናለች። በነገር ይቅር በለኝ አላለ እና ታዲያ ሰማኝ ወዴት ሊሄድ ነው? ኦርቶዶክሳውያን በውስጣቸው ያለው የ40 ቀንና የ80 ቀን የኢየሱስ ክርስቶስ ማህተም ቅዱስ ሥጋውና ደሙ ወዴትም አይወስዳችሁ። ይሄን ለሚሰማ ኦርቶዶክሳዊ በጠቅላላ ነገር እንዳላረዝ 24 ሰዓት ነው በቀን ያለ። ስለዚህ ለየሰዓቱ ምን በለኝ ይቅር በለኝ። በየሰዓቱ ይቅር ይበላችሁ፣ ይቅር ይበላል። ከዛ ደግሞ ቁጠሩ ላስቆጠራችሁ ለምን 12 እንደምን ሌላ ነገር ልንገራችሁ። ቁጥር ነው ማስቆጠራችሁ። ይቅርታ እንግዲህ እሺ፣ እንደ ትምህርት ቤት አይደለም። አዎ እንደሱ ነው። ቁጥር ነው ቁጥር ነው። አልልክልሽ እኮ ቁጥር እኮ ነው። አበበደ ቁጥር ነው። ቁጥር ነው። አሁን የፈረምኩት እናንተ 1 2 በሚለው የምትቆጥሩ እንዴ እንደሱ ነው። ብ ወ ል ድ መ ን ፈ ስ ቅ ዱ ስ በየስምንት ማሪ ዝም ብሎ 12 አይደለም። ምን ነው እኛ ሰርተን ስንነሳ ዝም ብሎ እንዲሁ ብቻ ጎንብሶ መነሳት አለ እምንለው ነገር አለ። ስንት አሁን ሆነ? 12 ከዛ በተዝተና ማርያም እንላለን። አሁን ቁጥሩ ያዳኖቻችሁ በማል እኔ ምንዳው ትደግማለህ። ታው ደስ እንዳደግ እና በትሬኒንግ ብዙ ትሬኒንግ አላችሁ አይደል? በቃ እንደሱ ማለት ነው። አሁን ትቆጥሩልኛላችሁ። ቀ ይወዳችኋል። ቀ አለ ቀ ድ ስ ት ድ ም ግ ል ማ ር ያ ምን አለሜዳ ነው እንደሆነ ክርስቶስ ከድንግል ማርያም ተወልዶ ስለዚህ ስለሷ ለማለት 12 አባባሉ ደግሞ ለማያውቅ ሰው የምደጋግመው ነገር ነው። እንዴት እንደሚባል ልንገራችሁ። እንዴት ነው የሚባለው? ከዚህ ወደ ታች ከዚህ ከጣት ከጠቋሚ ጣት ነው የሚባለው እንጂ ያኛው ስም አይስማማም። ጠቋሚ ይገኛል አይስማማም። እሱ በጠቋሚ ጣት ወዴት? ወደ ታች። በመሃል ጣት ወደ ላይ አቆጣጠሩ። በቀለበት ጣት ወደ ታች። በማርያም ጣት ወይም በትንሿ ጣት ወደ ላይ ነው አቆጣጠሩ። እንደዚህ ነው። እንዲህ ሚስጥር አለው። ሚስጥሩ ይሄ ነው። ከሰማይ ሰማያት ወረድክ ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ከሰማይ ሰማያት ወረድክ፣ ሞተ፣ ተቀብረ፣ ወደዚህ ተነሳ፣ አረገ፣ ወጣ ወደ ሰማይ። እቺ በዚህ ወደ ታች ዓለምን ወርደው እንደገና ትመጣለህ ነው። ከዛ በዚህ ወደ ላይ ምን ሄደው እኛን ሁላችን ይዘህን ትሄዳለህ። ስለዚህ ቀብራችን ወደ ምዕራብ ፊት ለፊት እናየዋለን። እግዚአብሔር ሳህለ ሥላሴ ሰማኸኝ በቤቱ ለዘላለም ያኖርልን። እናቱ አንዱ ነው ያሉት ቅድም እነሱን የሰማሁት የሚያጸና መንፈስ ቅዱስ ያጽናናል። ሰማኸኝ እዛ ቀበሌ 3 ባህር ዳር ሲወለድ ብቻውን እያለቀሰ ተወለደ። አጠገቡ ያሉ ሰዎች ሁሉ ምን አሉ? እልል አሉ። እሱ ብቻ ለቀሰ። አሁን ደግሞ ስቆ ደስ እያለው ሲሄድ አጠገቡ ያሉ ሰዎች ደግሞ ምን ታደርጋላችሁ? ታለቅሳላችሁ። ሰሎሞን ጠቢቡ ከመወለድ ቀን የሞት ቀን ይሻላል አለ። ተመልከቱ። ከመወለድ ቀን የሞት ቀን ይሻላል። ከመወለድ ቀን የሞት ቀን ይሻላል። ከመልካም ሽቶ መልካም ስም ይበልጣል ይላል።
መልካም ሽቶ መልካም ሲበልጣል። አሁን ሽቶ ምንም ተለቅልቃ ብትመጣ እንዴት እቺ ቆንጆ ነች ምን የተባለ ሴት አፏ ሾክ ከሆነ የፈለገ ሽነል ሆነ ፖሎ እቺ መጣች ነው የምትባለው። መልካም ስም አይበልጥም ከመልካም ሽቶ። ከመወለድ ቀን ደግሞ የምን ቀን ይበልጣል? የሞት ቀን ይበልጣል። ለምን? ሲወለድ ከሰው ጋር ሊኖር በዚህ ምድር፣ ስንሞት ግን ከማን ጋር ሊኖር? ከእግዚአብሔር ጋር ሊኖር። ስንወለድ ሁላችንም እያለቀስን፣ ምክንያቱም ቤታችን እዚህ አልነበረም። ስለዚህ በዘላለም ሕይወት ወደ መንግስቱ እንሄዳለን። እድሜ በዚህ ምድር ላይ 1000 ሆነ 20 አንድ ቀን አይሞላም፣ በእግዚአብሔር ዘንድ አይሞላም። በእሱ ዘንድ ትልቁ ነገር ይሄ ነው። ስለዚህ በቤተክርስቲያናችን እኛ ሁሌ የምንለው የትዝክር ለነ አበሳነ፣ ሁሌ የምንለው አበሳችንን በደላችንን ይቅር በለን እንደ ምሕረትህ እንደ ቸርነትህ አድነን ነው የምንለው። ሁሌ ሲዜም የምትሰሙት ሁሉ እግዚአብሔር ይቅር ባይ፣ እግዚአብሔር ቸር፣ እግዚአብሔር መሐሪ መሆኑ ነው። ለዚህ ነው ዳዊት ጽበኒ ማንጻኒ ማጥያቴ ትግድፈኒ ቅድመ ገጽከ ልበ ንጹሐ ፍጥር ቢከ እግዚኦ መንፈሰ እቷ ሐዲስ ውስጥ ተከሴር እጠበኝ አንጻኝ ጻዱ ከበለ እንደ በረዶ ሆንልሃለሁ ይላል። ብንቆሽሽ ነው እኮ የምንታጠበው። ልብሳችሁን ሳታጥቡ ነው የምትለብሱት እንዴ? አንድ ዓመት ሙሉ መታጠብ አለበት አይደል? የቆሸሸ ልብስ ጭቃ አይነካው ማለት መታጠብ አለበት። ነፍስም መታጠብ አለባት። ስለዚህ በንስሐ ሕይወት ነው እግዚአብሔርን ውደዱ። የመጨረሻ ምክር ብያልኳችሁ ለነፍሳችሁ ጸሎት አድርጉ። ለስጋችሁ ደግሞ በተቻለ አቅም አንዳንዴ ስራ ሲበዛ ምንም ሊበዛ ይችላል። በቀን ውስጥ ቢያንስ 30-45 ደቂቃ በእግር መንቀሳቀስ ያስፈልጋል። እግዚአብሔር ለነፍሳችሁ የምትችሉትን ጸሎት፣ ጾም መጠበቅ፣ በስጋችሁ ደግሞ የምትችሉትን ማድረግ ይገባል። ምክንያቱም እንደዚህ ቢዚ የሚሆኑ ሰዎች በተለያየ ነገር ላይ እንዴት ህይወታቸውን ሊመሩ የሚችሉት የሚለው መጽሐፍ ቅዱስ ራሱ ይናገራል፣ ይመራልና እግዚአብሔር ህይወታችሁ ከእናንተ ጋር ይሁን፣ ከለላ ይሆናችሁ። ዛሬ ደግሞ ቅዱስ ሚካኤል ነው። ዛሬ ስንሰበሰብ የዓመት ነው። በተለይ ደግሞ ዛሬ ነፍሳትን ከሲኦል የሚያወጣበት ቀን ነው። ደስ የሚል ቃል አለ። በእሱን ጨርስ። ዳንኤል ትንቢት ምዕራፍ 12 ቁጥር 1 የዳንኤል ትንቢት ምዕራፍ 12 ቁጥር 1 ከኔ ቀጥላ የተነሱ ተናገሩ። በዛ ጊዜ የእግዚአብሔር ምጽአት ይሆናል። ሙታን ሁሉ ይነሳሉ። እኩሌቶቹ ለዘላለም ሕይወት፣ እኩሌቶቹ ለዘላለም እፍረት። በዛ ሰዓት የሕዝብ አለቃ ሚካኤል ይነሳል፣ እጆቻቸውን ይዞ ያነሳቸዋል። የሰማኸኝን እጅ ሊቀ መላኩ ያዝልን። እናንተም በሕይወታችሁ በዚህ ባላችሁበት ከእናንተ ጋር ይሁን። ስትገቡ ስትወጡ ረድኤቱ አይለያችሁ፣ ክፉ አይንካችሁ። እመቤታችን አትለይ። የሰማነውን በልባችን እንዲጽፍ ወንድማችንንም በገነት እንዲያሳርፍልን ሁላችሁንም የሚያጽናናውን ያጽናናልን። ሁላችሁንም ለዚህም እንድገኝ ወንድሜ ይሁኔ ጥሪ አድርጎልኝ ለዚሁ ፑሪም ሁለታችሁም የላካችሁ ሊመልክ ስለደረሰኝ ዛሬ የመጣሁት። ይሁኔ ደግሞ እንግዲህ ከልጅነት ጀምሮ አብራችሁ የነበራችሁ ሰዎች ልጆችም ለምን አለ ሌሎችም ሁሉም አሉና እግዚአብሔር ሁላችሁን የሚያጽናናችሁ እንትን ያደርጋል። ሀዘን ሲደራረብ ሲበዛ ብዙ ነገሮች በውስጣችን ይፈጠራሉና የእግዚአብሔርን ዓላማ ስለማናውቀው አንተ ያልከው ብቻ ይሁን እንበለው። እግዚአብሔር በረድኤት ከሁላችን ጋር ይሁን። ማርያም አትለየን፣ መልአኩ ሚካኤል ይቆምላችሁ። የመጨረሻ ጸሎት አብረን እናደርጋለን። ከዛ ይቀጥላል መርሃ ግብራችን። ጸሎት ስለሚያስፈልገን 3 አቡነ ዘበሰማያት እንድንደግም ነው። ቅድም 2 ብለናል። እሺ አሁን 3ኛው እንላለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይ ዘንድ ለዘላለሙ አሜን። ወንዞ አይረፍ ለነፍሰ ገብረ ከሳይነ ሥላሴ አገሬዎት መንግሥተ ሰማያት አውርስልን። ቤተሰቦቹን ልጆቹን ሁሉንም በሚያጸና መንፈስ ቅዱስ አጽናናልን። እናንተንም ሁላችሁም በረድኤት ይጠብቃችሁ። እግዚአብሔር በቀኙ ያቆማችሁ፣ መብራን ትቆምላችሁ፣ መልአኩ ይቆምላችሁ። አረፍ በሉ። የሰማነውን በልቦናችን ይጻፍ። ይህን ቃል ለሰማችሁ ልባችን ልመና ሰምቶ ይፈጽምልን። እግዚአብሔር ነፍስ ይማርልን። አሜን። መምህር ዶክተር ዘበነ ለማን ቃለ ሕይወት ያሰማል።
የማጽናኛ ቃል እግዚአብሔር ይስጥልን። በመርሃ ግብራችን መሰረት እንግዲህ ሌላው ዝግጅታችን ይቀጥላል። በዋነኛነት መምህር አንድ ነገር ሲያነሱ አሁን ካለንበት የእኛ ሁኔታ የሀገራችን ሁኔታ በተለይ ደግሞ የኪነ ጥበብ ባለሙያዎች እንደምታዩ በርካታ ጓደኞቻችን በአስደንጋጭ ሁኔታ ያጣንባቸውን ጊዜዎች ስናስብ እንዲያው ልባችንን እንዲያራራ ለይቅርታ ለፍቅር እንድንተጋ መልእክቱ ለሁላችንም ቢሆን እዚህ ያለ ነው። በአብዛኛው ሰማኝ የሙያ አጋሮች፣ ጓደኞች፣ ወዳጆች ስለሆኑ እንዲያው እሱን እንዲያግዘን ምክንያቱም ብልሁ የሙዚቃ ግጥም ጸሐፊ ጸጋዬ ደቦጭ ያለው ሳይዋደድ ለሞተው መናደድ ይላል እና ሁላችንም የሞቱት የሚያናድዱን የሚቆጩን ከሆነ ያለነው በቻልነው መጠን እንድንፋቀር እንድንዋደድ የተግባር ፍቅር እንዲኖረን ፈጣሪ አብሮን ይሁን። እንደምታውቁት ሰማኸኝ እንግዲህ በኢትዮጵያ ሙዚቃ ውስጥ የ40 ዓመት ግልጋሎት አለው። በዚህ ቆይታው ደግሞ ደማቅ የራሱ የሆነ የተራመደባቸው ሙያዊ አስተዋጽኦች አድምቆ ጽፎ ያለፈ ድንቅ ባለሙያ ነው። የ14 ዓመት ልጅ ሆኖ ነው ተወልዶ ባደገበት ባህር ዳር ሙያውን የጀመረው። 1978 ዝነኛውን ቲሻ አባይ ተቀላቀለ። 4 ዓመት በኋላ በ1982 ዓ.ም የመጀመሪያ አልበሙ ሰራ። በዚህ የ40 ዓመት ጉዞ 10 የግሉ 4 ከሌሎች ጋር ከ15 በላይ ደግሞ ነጠላ ዜማዎችን ያበረከተ ባለሙያ ነው። የሰማኝን ቀሪ ሕይወትና የሙያ ጉዞ የሚያሳይ አጭር የቪዲዮ ፊልም እንከታተላለን። በድጋሚ ሁላችንም እግዚአብሔር ያጽናን። ሙዚቃን የጀመረው ባህር ዳር ነው። ትውልድና እድገቱ በቀድሞ ጎጃም ክፍለ ሀገር ባህር ዳር አውራጃ ባህር ዳር ከተማ ነው። የአንደኛና የሁለተኛ ደረጃ ትምህርቱን የተከታተለው ሙዚቃንም የጀመረው ባህር ዳር ነው። የትውልድ ስፍራ እንግዲህ ጎጃም ክፍለ ሀገር ባህር ዳር ከተማ እዛ ከተማ አሁን ግራንድ ሆቴል የተሰራበት ፊት ለፊት ነው የተወልጄ ያደግኩት እኔ። ቀብሪ 3-4 ማዕዘን ይባላል የሚሰራም እዛም ተወልጄ ያደግኩት። እንግዲህ የልጅነት አስተዳደጌ ደግሞ እንደማንኛውም ማህበረሰብ ጣቢያ ላይ እየዋኘሁ የጭቃ ሸርተቴ እየተጫወትኩ ሚንቆርኪ እየተጫወትኩ ነው ያደግኩት በልጅነቴ። እንግዲህ ትምህርት ቤቱ እዛው ሰርሰሊንግል ፋሲሎና ጣና ሐይቅ የተማርኩት። በ13 ዓመቴ በ14 ዓመቴ ታዳጊ ህጻናት ገባሁ። ታዳጊ ህጻናት የኪነት ነበር። የኪነት ነው። በነገራችን ላይ በጣም ለኪነት ነው ትልቅ አስተዋጽኦ ያደረገ ገቨርንመንት ቢኖር የደርግን ነው ማመስገን ነው። እዛን ጊዜ ጥሩ ሁኔታ ባሳደገው ትልቅ እኛ ታዳጊ ህጻናት የጀመርነው ከአይማም ጋር አለ አዋቂነት ከታዳጊ ህጻናት አዋቂነት ይላል። ከአይማ እንግዲህ ወደ ይሻባኛ የመጣሁት ማለት ነው።
ጨዋታ ወዳዱና በራሱ መቀለድ የሚቀናው ሰሜ ስለሱ ከተሰጡ ስያሜዎች ጋር አያይዞ የተናገረው የሚከተለውን ነበር። እኔ በነገራችን ላይ 3 ስም አለኝ። አሁን ሰሜን ማለት ታውቁታላችሁ። 33 10 ትንሿ ጠንካራ ያለችም ከንቱ በፊት ያለው ከንቱ ቀጥሎ ከዚህ አንቴና ካለው ቀጥሎ በደለው አለ። አዎ ከበደለው ቀጥሎ የመጣች 33 10 ትባላለች። ምሰበረ መኪና ታቋላት ሁሉ መልሳ ወጣ ትሰራለች። ሰሜን ሞባይል አሉኝ። እሺ እሷ ያስቀኛል። ሁለተኛ ደግሞ ሰሜን ልጅ አሁን ባለፈው ነው በዛ ሰዓት ማለት ነው ሰውየው መኪና ቢሞት ያገፋል። እዛ ድልድዩ ጋር እየገፋ እኔ ደግሞ ያማራስ ከለከ ይጠብቃል። ለምን ቻው ማለት ምን አልገባታል እየጠበቁ ይላል። የት ነው ቦታ መሰለኝ የዛኛው ማዶ የት ነው ያለው ቦታ መሰለኝ ያኛው። እሺ ሰውየው ምን ያለው ነው የሚለው እሱ ሲል መስታወት ጋር ገበ ምን ነው ታው አንተ እሱ ብዙ ነው መጀመሪያ ኢትዮጵያ የድልድይ ባለቤት ቤት አለ መኪና አለ ምናምን ልትል ትችላለህ። ድልድይ ያለው ሰው ከአንተ ጊዮርጊስ ቀጥሎ ሰሜ ነው። ሳሙኤል ታውቀዋለህ? ሳሙኤል ፍቅሬ ጋዜጠኛው ስሯ ሰምራል ብሔራዊ ቲያትር እንዲያገኘኝና በጣም የሚገርመው ነገር ሲመጣ ደግሞ ሶስት ነን አለ። እሺ ይሄን ሰምቻለሁ ደግሞ ያንተ የኃይሌን አቃለ ያንተ ደግሞ ሰው ሰሜ ኃይሌ ሩጦ ሰሜ ተገልጦ ሳሙኤል አፋጦ በስማቸው መንገድ ተሰየመላቸው። ድምፃዊ ሰማኸኝ በለው ሰኔ 8 2018 ዓ.ም ወይም እንደ ፈረንጆቹ አቆጣጠር ጁን 15 2026 በድንገተኛ ህመም ከዚህ ዓለም በሞት ተለይቷል። ድምፃዊ ሰማኸኝ ባለትዳር የ4 ልጆች አባትና 4 የልጅ ልጆች ያየ አያት ነበር። የቀብር ስነ ስርዓቱ ሰኔ 9 2018 ዓ.ም ወይም እንደ ፈረንጆቹ አቆጣጠር ጁን 16 2026 በአዲስ አበባ ቦሌ ቡልቡላ ደብረ መድኃኔዓለም ቤተክርስቲያን በተወለደ በ58 ዓመቱ ቤተሰቦቹ፣ ወዳጆቹ፣ የሙያ አጋሮቹና አድናቂዎቹ በተገኙበት ተፈጽሟል። ነፍስ ይማር። ተወልደ በየነ ተቦርነ። በድጋሚ ለወንድማችን ነፍስ ይማር፣ ለሁላችንም ፈጣሪ መጽናናቱን ያድል። ሰማኝ እኔ የማውቀው የዛሬ 27 ዓመት ሸዋጌጥ የሚባል ቤት ይሰራ ነበር እና በወቅቱ ደግሞ በርካታ ጓደኞቼ እዛ ቤት ይሰሩ ነበር እና ስም ያለውና እውቅና ያለው እሱ ብቻ ነበር። ግን ከሁሉም ጋር ተስማምቶ ተግባብቶ በተለይ ደግሞ ሰማኝ በጣም ጨዋታ ያውቃል እና ወቅቱና ጊዜው አሁን ለቅሶ ላይ ሆነ እንጂ ብዙ ገጠመኞችና አስገራሚ ነገሮች አሉ። ሁለቱንም ነፍስ ይማር ተስፋዬ ካሳ እኔ የሰማኸኝ የማንረሳቸው ብዙ አጋጣሚዎች አሉ። ከዛ በኋላ እንግዲህ ሸገር ሬዲዮ ላይ ታዲያስ አዲስ ላይ ሲሰራ ነው ሰሜ ቀደምም ሊያነሳ የሞከረው። በጣም የሚገርመኝ የህግ የበላይነትን የተቀበለበት ድፍረት መጠን ይገርመኛል። ከዚህ ሀገር ሄዶ በህግ ትፈለጋለህ ተብሎ ለስር የተዳረገበት ሁኔታ ጉዳዩ ምንም ይሁን ምንም እሱ ግን የህግ የበላይነትን ያየበት መንገድ እስካሁን ይገርመኛል። በድጋሚ ነፍሱ ይማር። በቀጣይ መርሃ ግብራችን አቶ ዘሪሁን በለጠ በወቅቱ የምዕራብ ጎጃም ባህል ሚኒስትር ቅርንጫፍ ተጠሪ የነበሩ ናቸው። እስካሁን ያወራንለትን ሰማኸኝ የሚያውቀው በሙያ ውጤታማ ከሆነ በኋላ ነው። እሳቸውስ እንዴት ያውቁታል? የእሳቸውን ምስክርነትና ስለሰማኸኝ ያላቸውን ሀሳብ ያጋሩና አቶ ዘሪሁንን ወደ መድረክ ጋብዛለሁ። በቀጣይነት ድምፃዊ ይሁኔ በላይ እንዲሁ የአብሮ አደግነታቸውን የሙያ አጋርነታቸውን በተመለከተ የእሱንም ምስክርነት እንሰማለን። በተከታታይ ሁለቱ ወደ መድረክ መጥተው ሀሳባቸውን ያጋሩና አቶ ዘሪሁን ለመድረክ እንደምን አመሻችሁ።
ሁላችሁንም እግዚአብሔር ያጽናችሁ። ይሁኔ ተዘራ ወንድማችሁን አጣችኋልና ማዘናችሁ መከፋታችሁ የግድ ነው። ሰማኝን እማቀው ባህር ዳር ነው። ባህር ዳር እዛ በኃላፊነት በነበርኩበት ጊዜ ሰማኝ ጊሼ አባይ ኪነትን ተቀላቅሎ እዛ ነው የማውቀው። የእኛ ጽሕፈት ቤትና የጊሼ አባይ ኪነት ዋና ቦታ አዳራሹ ቅርብ ለቅርብ ነው። ከቢሮ ውጭ ብዙ ጊዜ የምንገኘው እዛ ነው። ትንሽ ሻይ ነገር መጠጫ ቦታ አለ። ሰማይ ከልቡ በሙያው አይደለም፣ ከልቡ ሰው አክባሪ፣ ትሁት፣ ቅን፣ ፊቱ ላይ ምንጊዜም ደግነትን የምታዩበት የኪነ ጥበብ ባለሙያ ነው። እዚህ ጋር ሌሎቹን ከመናገሬ በፊት አንድ ወቅት የኪነት ቡድኑን ለማየት አርቲስት ተስፋዬ ገሰሰ ከብሔራዊ ቲያትር መጥቶ ነበረ። የሰማኸኝን ድምፅ መድረክ ላይ ሰምቶ ሰማኸኝ አሁን ባለው ሁኔታ ውስጥ ሁላችንም ጥላሁን ገሰሰ የጥላሁን ገሰሰ ድምፅ ነው የምንለው። ነገር ግን ከዚህ ሙያተኛ የሚበልጥ ድምፃዊ አለ ብዬ እኔ አላምንም። ሰማኸኝ ለባህልም ለዘመናዊም እጅግ የተለየ ድምፅ የተሰጠው ባለሙያ ነው ብሎ ምስክርነቱ ሲሰጥ አይቻለሁ። እንግዲህ በእኔ በኩል ሰማኸኝ ነፃ አውጪ ነው። ሰማኸኝ የተጋገረ በረዶን ሰብሮ በባህር ዳር አካባቢ በአጠቃላይ በጎጃም ነፃነትን ያወጀ ብዙዎቹን ነፃ ያወጣ ነፃ አውጪ ነው። እንዴት በል ከዚህ ከስቴዲየሙ ፊት ለፊት እዛ አካባቢ የሚኖሩ ማህበረሰቦች አሉ። ባህር ዳርን የምታውቁ ሰዎች ካላችሁ ማክሰኞ ቤት፣ ሮብ ቤት፣ ሐሙስ ቤት እየተባለ ጠላ የሚሸጥባቸው ቤቶች አሉ። ማክሰኞ ቤት በሙሉ የዚህ የባህር ዳር ጨርቃጨርቅ ሰራተኛ በሙሉ ብስክሌቱ ይደረደራል። 100 ብስክሌት ሊሆን ይችላል፣ 50 ብስክሌት ሊሆን ይችላል። ያ የማክሰኞ ቀን ነው። ሌላ አካባቢ ደግሞ አውቶቢስ ጣቢያ አለ። አውቶቢሱ አካባቢ አሁን የምናውቀውን አገልግል እየሰሩ የሚሸጡ ማህበረሰቦች እዛ ጋር ነው። በታምኑም ባታምኑም እነዛ ጠላ መሸጫ ቤቶች ውስጥ ሰዎች ጠላውን በጠጡበት ብርጭቆ ሌሎች ማህበረሰቦች መጥተው የጠጡ እንደሆነ ሰውም ይርቃል፣ ብርጭቆም ይሰበራል። እዛ ቀበሌ ውስጥ ወስደው ጋሼና አንድ ነገር እናሳይ ብለውኝ ዶሮ በገመድ ታስራ ጎረቤት ውስጥ እንዳትገባ የታሰረች ዶሮ ወስደው አሳይተውኛል። ሰማኸኝ የዛ ብሔረሰብ አባል ከዛ ብሔረሰብ ውስጥ የወጣ ሙያተኛ ነው። በሱ ሙያ ገኖ መውጣት፣ በሱ ሙያ መድረክ ላይ በመታየት አካባቢው በሙሉ ተለውጦ ሁለተኛ እንዲህ አይነት ነገር እንዳይባል ተብሎ በሰማኸኝ ያ ማህበረሰብ ተከብሮ ተለውጦ አድጎ ማየት ተችሏል። ይሄ የሰማኸኝ አንድ ቀን በውስጡ ትንሽ ስሜት የጓደኞቹ አሉ እንዲህ ከዚህ ቦታ ነው የመጣሁት ብሎ ውስጡ ምንም ስሜት የማይሰማ የጽናት ምልክት ነበረ ሰማኸኝ። ከዛ በኋላ አዲስ አበባ አገኘሁት። ጋሼ ያለኝ ይሄው ዛሬማ አድጌ ዛሬማ ትልቅ ሆኜ
ይሄው ከአንድም ቤት 2 ቤት ለመስራት ካርታ ይዤ ብሎ በእግሩ እየሄደ በዛው ትህትናው በዛው ጥንካሬው እና ሰማኸኝ ያልተነገረለት ምናልባት ሰዎች በትክክል ሰማኸኝ ቢጠና ሰማኸኝ የነፃነትና የእውነተኛ ተምሳሌት ሰው ነው። ሰማኸኝ በእውነት በትልቅነት ነው ያጣነው። ገና አሁን በማረፊያው እፎይ በሚልበት በእውነት ከዛ ሁሉ አረብ ሀገር ሄዶ እዚህ ሄዶ እዛ ወጥቶ ለፍቶ ቤቱን አቁሞ እፎይ በሚልበት ጊዜ ያጣነው ባለሙያ ነው እና ሰማኸኝ በእውነት ለኔ ነፃ አውጪ ነው። ምናልባት ባህር ዳር ላይ ዛሬ ያ ነገር የለም። ያ ሁሉ የሆነው በሰማኸኝ ነው። በሰማኸኝ ፍቅር የአካባቢው ማህበረሰብ የነበረውን አመለካከት ለውጦ ሰዎች ክብራቸውን ያገኙበት ሁኔታ ነው የተፈጠረውና እውነት ሰማኸኝ ትልቅ ሰው ያጣ ነው። በማረፊያው ጊዜ እግዚአብሔር መንግስተ ሰማያትን ያወርስልን። ይሰጥናል። የወንድሜን ረጅም ዓመት የሙያ ጓደኛዬን የጥበብ ባልደረባዬን ታላቁን የባህል ፈርጥ ሰማኸኝ በለውን ህልፈት ስሰማ ልቤ በእጅጉ አዝኗል። ስሜቴንም በቃላት መግለጽ አቅቶኛል። ሰማኸኝን ያወቅኩት በ1979 ዓመተ ምህረት ነው። ተወልጄ ያደግኩበት ከፍኖተ ሰላም ከተማ የ12ኛ ክፍል ፈተናዬን ካጠናቀቅኩ በኋላ ከልጅነቴ ጀምሮ የነበረኝን የጥበብ ፍቅር ወደ ሙያ ለመቀየር ወስኜ ወደ ባህር ዳር በሄድኩበት ጊዜ በወቅቱ በባህር ዳር የነበረው የጎጃም ግሽ አባይ ባህል ኪነት ቡድን የጥበብ ህይወቴ መጀመሪያ ትልቅ ትምህርት ቤት ነበር። እኔና ሰማኸኝ የተገናኘነውም እዛው ቡድን ውስጥ ነበር። ከዚያ ጊዜ ጀምሮ እኔና ሰሜ በወጣትነታችን በግሽ አባይ ኪነት ቡድን ውስጥ ለ3 ተከታታይ ዓመታት አብረን ስንሰራ የነበረው ወዳጅነት፣ የጋራ ህልም እና የጥበብ ጉዞ ዛሬም በአይምሮዬ በግልጽ ይታያል። በመድረክ ላይ አብረን የዘፈናቸው ቀናት፣ በጉዞ ላይ ያሳለፍናቸው ጊዜያትና ለባህላዊ ሙዚቃ በጋራ ያበረከትነው አሻራ ፈጽሞ የማይረሳ ትውስታ ሆኖ ይኖራል። ከዛ በኋላ መንገዳችን ሩቅ ሆኖ እኔ ወደ አሜሪካ ስመጣ እሱ በሀገር ውስጥ እየኖረ ለሙያና ለባህሉ በታማኝነት ሲያገለግል ኖሯል። በብዙዎች ዘንድ ተወዳጅ፣ በባህል ዘርፍ የተከበረና የባህል አምባሳደር ተብሎ የሚጠራ ድንቅ የጥበብ ሰው ነበር። ሰማኸኝ በባህሪው ለሰው ቅርብ፣ ተጫዋች፣ አክባሪና ቅን ሰው ነበር። ከሰዎች ጋር በቀላሉ ይግባባ ነበር። ጓደኞችንም በጣም ያከብር ነበር። ለዚህ ነው ትውውቃችን ከስራ ባልደረባነት አልፎ ወደ እውነተኛ ወዳጅነት የተሸጋገረው። ዛሬ ወደ ኋላ ተመልሼ ከሰማኸኝ ጋር ያሳለፍናቸውን ዘመናት፣ የጋራ ስራዎቻችንና ውብ ትዝታዎቻችንን በታላቅ ፍቅርና ክብር ነው የማስታውሳቸው። ሰማኸኝ በለው ስለ ሀገሩ፣ ስለ ባህሉ፣ ስለ ህዝቡና ስለ ማንነቱ በኩራት የተናገረ እውነተኛ የጥበብ ሰው ነበር። ብዙ ዘመን ተሻጋሪ ስራዎችን ሰርቶ ትቶልን ወደማይቀረው ዓለም ተሻግሯል። በግሽ አባይ ኪነት ቡድን ውስጥ በ1979 እስከ 1983 ዓመተ ምህረት አብረን ስንሰራ በሰማኸኝ ላይ ያየሁት ለጥበብ የነበረው ክብርና ፍቅር እጅግ የሚደንቅ ነበር። በተለይም አንቱ የዋ እነሱ እኮ ልጆች ናቸው ጫወቱ በጊዜያቸው በተሰኘው ሙዚቃዊ ድራማ ውስጥ የአባትነት ገጸ ባህሪውን እንዲጫወት በተሰጠው ጊዜ ከጠበቅኩት በላይ ገጸ ባህሪውን ተላብሶ በብቃት በጣም ተደምሜ ነበረ። በዛ ዘመን ተሻጋሪ የቡድን ስራ ውስጥ ከተሳተፉት የዋሽንቱ ጠቢብ ሀብቱ ንጋቱ አንሙቴ፣ የልጃገረድ ገጸ ባህሪን የተጫወተችው ብዙአየሁ ጎበዜ፣ የእናትነት ገጸ ባህሪን ተላብሳ የተወነችው ደግሞ የዓለምወርቅ አስፋው፣ እንዲሁም ዛሬ በህይወት የተለየን
ሰማኸኝ በለውና እኔ ነበር። የሚያሳዝነው ግን ዛሬ ከነዛ ዘመኑ የሙዚቃ ኮከቦች ብዙዎቹ በዚህ ዓለም የሉም። ብቻዬን ቀረሁ ያሰኛል። ሰማኸኝ እንደ መጨረሻ ያወራሁት 5 ወር 6 ወር ይሆነዋል። የክብር ሽልማት ሲቀበል በቴሌቪዥን አይቼው በጣም ደስ ብሎኝ ደውዬ እንኳን ደስ ያለ ያልኩት ቀን። በሚገርም ከመቼውም የበለጠ ብዙ ተጨዋወትን። በዋትስአፕ የመጨረሻ ቴክስት የመልእክት ልውውጣችን በስልክ ውስጥ የተቀመጠው እንዲህ ይላል። ሰሜ ነው የጻፈው። ሃይ ወንድሜ ሴቭ አድርገው ታንክስ አለኝ። የሆነ ነገር ከተጫወትን በኋላ እኔ እሺ ወንድሜ አደርገዋለሁ ሰላም ሁንልኝ አልኩት። የመጨረሻ ቴክስቱ ሰሜ እሺ አመሰግናለሁ ወንድሜ የጥንቱ የመሮ አለኝ። እንዲህ ተባብለን ተለያየን። ሌላው አመት ሞላው መሰለኝ እኔ የኔን የህይወት ታሪክ የሚተርክ ፍኖተ ጥበብ የሚል ርዕስ ግለ ታሪክ መጽሐፍ ጽፌ በባህር ዳር ዩኒቨርሲቲ ለማስመረቅ በሄድሁ ጊዜ እሱም ከአዲስ አበባ ተነስቶ በአካል ከጎኔ በመገኘት የደስታ ተካፋይ ነበር። ያኔም ከመቼውም ጊዜ በለጠ ጣፋጭ ጊዜ አብረን አሳለፍን። እንግዲህ ሰማኸኝ ለ40 ዓመታት ያህል በሙያው ተመስክሮለት በአድናቂዎቹ ልብ ውስጥ የማይጠፋ የትዝታ አሻራ አስቀምጦ ሕይወቱን ለጥበብ የሰጠ ሰው ነበር። ክብርና ሞገስን ተቀብሎ ብዙ አይቶና አሳይቶ ፈጣሪ የፈቀደለትን የምድር ቆይታ አጠናቆ ወደማይመለስበት ሰማኸኝ በለው በአካል ከኛ ቢለይም በጥበቡ በባህል ፍቅሩ በሰውነቱ ባይረሴ ስራዎቹና በትውስታ ሁሌም ከኛ ጋር ይኖራል። ለቤተሰቦቹ፣ ለዘመዶቹ፣ ለጓደኞቹና ለመናየት ቤተሰብ ከልብ መጽናናትን እመኛለሁ። ወዳጅ ሰማኸኝ በጋራ ትውስታችን እና በተውከው የጥበብ ቅርስ ለዘላለም ታሪክ ይኖራል። እግዚአብሔር ነፍስን በገነት ያድናት። ወንድሜ ጊዜያችን ደርሶ እስከሚከተል እወድሃለሁ። ሰላም እንዴት ናችሁ? በመጀመሪያ ታላቅ ይቅርታ መጠየቅ እንፈልጋለን። እናቴ በሀዘኑ ምክንያት ጉሮሯ ስለታመመ ይህን መልእክት እኔ እንዳስተላልፍላት ጠይቃኝ ነው። እኔ እስራኤል ሰማኸኝ ይባላለሁ። የተከበራችሁ በዋሽንግተን ዲሲ የምትገኙ የውድ ባለቤቴ የሰማኸኝ በለው አብሮ አደግ የባህር ዳር ልጆች፣ የሙያ ባልደረቦችና አክባሪ አድናቂዎች ይህንን የመታሰቢያ የሻማ ማብራት ዝግጅት በማዘጋጀት ሀዘናችንን በመጋራታችሁ በእኔና በቤተሰቦቼ ስም ከፍ ያለ አክብሮቴን አቀርባለሁ። ፈጣሪ ያክብርልን። አርቲስት ወይንም የጥበብ ሰው ሰማኸኝ በለውን ህልፈተ ህይወት አስመልክቶ እሱን ለማሰብ የተሰባሰባችሁ እህት ወንድሞች፣ የጥበብ ባለሙያዎች፣ አጋሮች፣ አጠቃላይ አድናቂዎች እንዲሁም የሀዘኑ አጠቃላይ ተካፋዮች በእጅጉ ላመሰግናችሁ እወዳለሁ። ከዛ ባሻገር የጥበብ ሰው ሰማኸኝ በለው እጅግ ከሚያውቁት ሰዎች አንዱ ነኝ ማለት እችላለሁ። ምክንያቱም በረጅም ዓመት ውስጥ ሰማኸኝ በለው የግሽ አባይ የኪነት ቡድን አባል ሆኖ ባገለገለበት ወቅት በቅርበት የማውቀው በቅርበት ባልደረባዬ የነበር በመሆኑ ስለሱ ብዙ ነገር ማለት ቢቻልም ሀዘኑ ግን እጅግ የሚጎዳን ነው። ሰማኸኝ በጣም የምወደው ጓደኛችን ነው። በጣም የምናፈቅረው ጓደኛችን ነው። ከአዮማ ገብቶ እያለ ከዛ በፊት አውቀዋለሁ። አንደኛ ሰፈራችን አካባቢ ነው ያለው። እሱ እናቱም ቤተሰቦቹ ጋር እንግባባ ነበረ። እናቱ ጋር ከአዮማ ከገባ በኋላ ትንሽ ቆይታለና ደግሞ ወደኛ ወደ ግሽ አባይ መጣ።
ተግሽ አባይ በይበልጥ የምንወደው ወንድማችን ሆኖ ተገኘ። ተጫዋች፣ አስቂኝ፣ ቀልደኛ፣ ተርበኛ ነበር። እጅግ በጣም ነው የምንዋደድ። በነገራችን ላይ ግሽ አባዮች በጣም ነው የምንዋደደው ስቲል እስካሁን ድረስ። በቃ ፍቅራችን እኔ እንጃ እግዚአብሔር እንዴት እንደሆነ እኔ እንጃ። በጣም ነው የምንዋደደው ነው። ሰማኸኝ ወደ ሰማኸኝ ታሪክ ውስጥ ለመግባት ብዙ ድፍሮ መናገሩ እንትን የለኝም። ምክንያቱም ስራዎቹ ሁሉ ይናገራሉ። ሰማኸኝ በጣም እንወደዋለን። ግሽ አባዮች በሙሉ አዝነዋል። ሁላችን አዝነናል። ፊትና ወደ ኋላ ነን ያለነው ምን ሆነው ግን አንድ ላይ ደግሞ እንደመሞትም ደግሞ እግዚአብሔር አይፈቅድም። ምክንያቱም አንዱ በሞተ ቁጥር በማልቀስ ሁሉ ነገር በማድረግ ላይ ነው ያለነው። ወንድማችንን ነፍሱን ይማርልን። እንዲሁም የጎጃም ግሽ አባይ ባልደረቦች በሙሉ አመስግነዋችኋል። ክብር ምስጋና ይስጣችሁ ብለዋችኋል። አመሰግናለሁ። በድጋሚ እንደምናመሻችሁ። ስለሰማኝ ብዙ መናገር ተነግሯል። ግን ሰማኝ አንድ ነገር ሳልናገር እንዳላልፍ የምፈልገው በጣም በራሱ የሚተማመን በያዘው ነገር ላይ ሙሉ ኮንፊደንስ ያለው አርቲስት፣ ምቀኝነት የሚባል ነገር የማያውቀው፣ ለሰው ቅን ሀሳቢ፣ ሰውን አክባሪ፣ ትንሽ ትልቅ አይልም፣ ሰውን ሲያከብር ሲወድ፣ አቶ ይፍሩ ቀደም ብለው ተናግረውታል። በራሱ ኮንፊደንስ ያለው ምንም እንትን የሌለበት በያዘው ነገር ላይ የሚኮራ የያዘውን ነገር ቫልዩ ሰጥቶ የሚሰራ አርቲስት ነበር ከተዋወቅን ጀምሮ እና 3 ዓመት ያህል አብረን በአይቤክስ ሆቴል አብረን ሰርተናል እና ለኢትዮጵያም ሆነ ለተወለድንበት አካባቢ የባህል አምባሳደራችን ትልቅ ሙያተኛ ነው ያጣነው እና ደራሲም ነው፣ የግጥም ደራሲም ነው፣ የዜማም ደራሲ ነው። በጣም የባህል ቱባ ባህሉን ያሳወቀልን፣ የአካባቢያችንን ቱባ ባህል ያሳወቀ በደንብ ጥሩ አድርጎ የተወነውና በባህል ጨዋታችንም የእኛን አካባቢ ባህል ያስተዋወቀ ጎበዝ ዘፋኝና አርቲስት ስለመሆኑን ሳልመሰክር ማለፍ አልፈልግም። እግዚአብሔር አምላክ ለመጣችሁትም እግዚአብሔር አምላክ ያክብራችሁ። ለመላው ቤተሰቡ፣ ለባለቤቱና ለልጆቹ፣ ለቅርብ ጓደኞቹ እግዚአብሔር አምላክ ነፍሱን በገነት እንዲያኖርልን እንማጸናለን። ሐዘነ ልቡና ታቀልል ማርያም፣ ሐዘነ ልቡና ታቀልል፣ ሐዘነ ልቡና፣ ሐዘነ ልቡና፣ ሐዘነ ልቡና፣ ሐዘነ ልቡና ታቀልል፣ ሐዘነ ልቡና፣ ሐዘነ ልቡና፣ ሐዘነ ልቡና፣ ሐዘነ ልቡና ታቀልል ማርያም፣ የልብን ሐዘንን ታቀላለች። ማርያም የልብን ሐዘንን ታቀላለች። የልብን ሐዘንን፣ የልብን ሐዘንን፣ የልብን ሐዘንን፣ የልብን ሐዘንን
ታቀላለች። የልብን ሐዘን የልብን ሐዘን የልብን ሐዘን የልብን ሐዘን ማርያም ሐዘነ ልቡና ታቀል ማርያም ሐዘነ ልቡና ታቀል ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ታቀል ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ታቀል ማርያም የልብን ሐዘን ታቀላለች። ማርያም የልብን ሐዘን ታቀላለች። የልብን ሐዘን የልብን ሐዘን የልብን ሐዘን የልብን ሐዘን ታቀላለች። የልብን ሐዘን የልብን ሐዘን የልብን ሐዘን ድንግል ሆይ ስላንቺ ነውና ማሪ አማልጂን ካንድ ልጅሽ ከፈጣሪ ድንግል ሆይ ስላንቺ ነውና ማሪ አማልጂን ካንድ ልጅሽ በፊቱ እንዳላፍር የተጠራሁለታ እለምነዋለሁ ካሁኑ ይቅርታ ድንግል ሆይ ስላንቺ ነውና ማሪ አማልጂን ካንድ ልጅሽ ከፈጣሪ ድንግል ሆይ ስላንቺ ነውና ማሪ አማልጂው ካንድ ልጅሽ ከፈጣሪ። እግዚአብሔር አምላክ የወንድማችን ነፍስ ይማርልን። ባለቤቱን፣ እናቱን፣ ልጆቹን፣ ጓደኞቹን አብራችሁ የሰራችሁትን ሁሉ የሚያጽናና መንፈስ ቅዱስ ያጽናናችሁ። ነፍሱን ኢየሱስ ክርስቶስ በገነት ያሳርፍልን። ማርያም አምላክ በምሕረት ይጎብኝልን፣ እኛን ይቅር ይበለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁ በምድር ትሁን። የዕለት እንጀራ ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ሁሉ እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን
ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ኦግዞ አይረፍ ለነፍሰ ገብረ ከሳይለ ሥላሴ ሀገረ ሕይወት መንግሥተ ሰማያት አውርስልን። እኛንም ይቅር በለን በሐሳብ በመናገር በመፈጸም የሰራነውን ሁሉ ከታሰርንበት ኃጢአት የማይሰራ ኃጢአት እግዚአብሔር ይፍታ። ሁሉ እግዚአብሔር ይባርካችሁ፣ ፊቱን ይግለጽላችሁ፣ ክፉ አይንካችሁ። ነፍስ ይማርልን፣ ነፍሱን ይማርልን፣ ነፍሱን ይማርልን፣ ቤተሰቦቹን ያጽናናልን። አሜን። ይሄ የጋራ ደም የማውጣት ለቅሶ የመቀመጥ ጉዳይ እውን እንዲሆን ላደረጉ ድምፃዊ ይሁን በላይ፣ የውዝዋዜ ባለሙያ ቁልባቸው ወልደ ማርያም፣ ሙዚቀኛ ፈለቀ ኃይሉ፣ ሙዚቀኛ አዲስ ምስጋናው በቤተሰቡ ስም እናመሰግናለን። አብሮ አደጎቹ የተለያዩ ድጋፎችን በማድረግ ይሄ ሀዘን የጋራ እንዲሆን አድርገዋል። እነሱን ማመስገን ያስፈልጋል። አድማሱ መኮንን፣ አሌክስ አሪያ፣ ባቡ ዳኘው፣ ምናለና ራሄል፣ ስለሽ አባይ፣ ሰለሞን አማረ፣ ታደሰ አዳሙ፣ ዋሴ ሙሉጌታ፣ ወይንሸት መላኩ በቤተሰቡና በመላ ወዳጆች ስም እናመሰግናለን። እግዚአብሔር ያጽናን እንላለን።